ሀገርም ላይ መለወጥ ይቻላል። የአረብ ብር ብቻ አይደለም እናንተን ሀብታም የሚያደርጋችሁ ማለት ነው። የአረብ ሀገርን ብር ይዞ አገሩ ላይ ቁጭ ብሎ ምንም ሳይሰራ ሀብታም የሚሆን የለም። የኑሮ ውድነት እንዴት ነው የምንኖረው? እንዴት ነው የምንኖረው? መቼም ቢሆን እኮ ሀገራችሁ መግባታችሁ አይቀርም አይደል እንዴ? የዛን ጊዜ ታዲያ ምን ልትሆኑ ነው? ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም በአዲስ ቪዲዮ መጥቻለሁኝ። እንግዲህ ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አግዙኝ፣ ከጎን ሆኖ እላችኋለሁኝ። ላይክ ማድረጋችሁን እንዳትረሱ። እንግዲህ ብዙ የመዳም ቅመሞች በአረብ ሀገር የሚኖሩ እህቶች በተደጋጋሚ የሚጠይቁት ጥያቄ አለ ማለት ነው። ያው እኔ ሀገር ከመግባቴ አንጻር ትክክለኛውንና ጥሩ መረጃ የምለውን ነገር ለእናንተ አካፍላችኋለሁ ማለት ነው። እንግዲህ ብዙ ጊዜ ምንድን ነው ሀገር ለመግባት ጨነቀን፣ ሀገር እንዴት እንግባ፣ ሀገራችን ኢትዮጵያ እንዴት ነው የሚል በቃ እህቶችን ብዙ ያደናገረ ነገር ነው ማለት ነው። እንግዲህ ሀገር እንግባዊ እንዴት ነው በጣም ከበደን ጨነቀን ለምትሉት ነገር ማለት ነው ምንም ነገር አይጭነቃችሁ። የሚያስጨንቅ ነገር የለም ማለት አረብ ሀገርም ብዙ ዓመት አሳልፈን ሀገር ገብተን ያን ያህል በቃ ደስተኛ ሆነን ሞልቶልን አይደለም። እንደ ቤታችን እንደ ኪሳችን ይኖራል። ይቅርታ ጉንፋን ስለያዘኝ ነው። እና ለምንድን ነው የምትጨነቁት? ያቅማችሁን ሰርታችሁ ሀገራችሁ ግቡ። በቃ ገበያ መክፈትም ከፈለጋችሁ ቤትም ካላችሁ በቤታችሁ ትኖራላችሁ። ከሌላችሁም የሆነ ነገር ከፍታችሁ እየሰራችሁ ትኖራላችሁ። እንዳውም እኔ አንዳንድ ጊዜ ሳየው ማለት ነው አረብ ሀገር ያልሄዱ እህት ወንድሞቼ በቃ ደስተኛ ሆነው ኢማን ኑሯቸው እየኖሩ ነው። ብዙ ጊዜ በጣም የምንበሳጨው በቃ ኢማናችን ቅጥን ብሎ በቃ ስለ ገንዘብ የምናብሰለስለው አረብ ሀገር ሄደን እዛው የምንኖር ወይ ሀገር ቤት የገባን ሰዎች ነን። ለምን? በሰው ቤት ስለለመድን ወጪ የለብንም። አንዳንድ ቤት ሊሆን ይችላል እንጂ አብዛኛው ቤት ሳሙና፣ ልብስ ምናምን ነገር በመዳም ነው፣ ምግብ በመዳም ነው። የምናዋጣው ወጪ የለም። ደሞዛችንን ተቀብለን ወደ ሀገር ቤት ነው የምንልከው እና ይመስለኛል ሀገር ቤት ስንገባ የቤት አስቤዛ የቤት ሁሉ ነገር አሟልተን በራሳችን ከኪሳችን እያወጣን ስለሆነ እንዴት ነው የምንኖረው እንዴ? አረብ ሀገርም እኮ ያው የሰው አኗኗሪ ነን እንጂ አረብ ሀገር እየኖርን አይደለም። የሰው አኗኗሪ ነው፣ በገንዘብ ያው እየሰራን ማለት ነው። እና ለምንድን ነው የምትጨነቁት? የተወሰነ ሰርታችሁ ያቅማችሁን ሀገራችሁ ግቡ። ሀገርም ይኖራል፣ አትጨናነቁ። ልክ ሀገራችን ሰላም እንደሆን ብቻ ነው ማሰብ ያለባችሁ። የኑሮ ውድነት እንዴት ነው የምንኖረው? እንዴት ነው የምንኖረው? መቼም ቢሆን እኮ ሀገራችሁ መግባታችሁ አይቀርም አይደል እንዴ? የዛን ጊዜ ታዲያ ምን ልትሆኑ ነው? አሁን ፈርታችሁ መቼም እንዳው አረብ ሀገር ሂዶ ቢሊየነር ወይም በቃ ከአቅም በላይ ሰርቶ ደስተኛ ሆኖ ሀገር ላይ መጥቶ የሚኖር እኔ አላየሁም እስከዛሬ ድረስ። ሁሉም ሲበሳጭ ነው። ሁሉም ገንዘብ ያለቀ ሲል ነው። በቃ መልሼ ልሄድ ነው፣ ይሄ ከስሮብኝ፣ ይሄ ጠፍቶብኝ። ያው መከራ ነው የምናወራው ሁልጊዜ ማለት ነው። እና የተወሰነ ነገር ሰርታችሁ ለገበያ መስሪያም ይሁን ቤትም ሰራችሁ ቦታም ገዛችሁ ከደከማችሁ እዚህም ሀገራችን መኖር ይቻላል። ያን ያህል ተጨናንቃችሁ አትሰቡት።
ለምን ትጨናነቃላችሁ? በዛ ላይ ደግሞ ሀገራችን ሰላም የለም። እንዴት ነው የምንኖረው? አንዳንድ ቦታ ላይ ሊኖር ይችላል። ያንን ሰምተው አንዳንድ ሰዎች ደግሞ በጣም በጭንቀት ተወጣጥረው ያን ያህል የሚኖሩ አይመስላቸውም። ወዴት ነው የምንሄደው? ምንድን ነው የምናደርገው የሚል ሀሳብ አለ። አላህ ሰላም ያርግልን ሀገራችንን። ሀገራችን ሲረጋጋ ሁሉም ነገር ያምራል፣ ደስ ይላል ማለት ነው። ያው ገንዘብ ቢያዝም ምንም ቢያዝም ከሰላም በላይ ምንም ነገር የለም ማለት ነው። ሰላም ስትሆኑ ነው ወጥታችሁ መግባት የምትችሉት፣ ሰርታችሁ ትርፋማ ውጤታማ መሆን የምትችሉት። ሰላም ሲሆን ነው። ሀገር ሰላም ያስፈልጋል። ያው ለሰላም ዱአ አድርጉ። ግን በቃ ሀገር ለመግባት ፈራሁኝ፣ ሀገር ለመግባት ተጨናነቅኩኝ፣ ምን ይሻለኛል፣ እንዴት ነው ሀገር የምገባው፣ የኑሮ ውድነቱ እያላችሁ ራሳችሁን አትጉዱ፣ ራሳችሁን አታስጨንቁ። ወላሂ እኔ ሳይ ማለት ነው አረብ ሀገርን ባላየሁኝ እላለሁ። አንዳንድ ጊዜ ትምህርትን ተምሬ ሲሆን በቃ መንግስት በሰጠኝ ደመወዝ እኖራለሁኝ የሚል ያኔ አረብ ሀገርን ስላየሁት ማለት ነው የሚል በውስጥ አሁን እንደገና ያብሰለስለኛል። ለምንድን ነው አረብ ሀገር ያን ያህል ዓመት ስንት ዓመት ለፍተን ሰርተን መልሰን እንደገና ሀሳብ ውስጥ ነው የምንገባው? አይገርማችሁም? እና እህቶቼ አረብ ሀገር ሆናችሁ ብዙ አትጨናነቁ፣ ብዙ አትሰቡ፣ ብዙ አርቃችሁ ቆይማ ይሄን ሰርቼ ደግሞ ይሄንን አረገዋለሁ ደግሞ ይሄንን አረገዋለሁ እያላችሁ ውስጣችሁን አትረብሹት። በነፃነት ሰላም ሆናችሁ ስሩ። ያቅማችሁን አገር መግባት ካለባችሁ ሀገር ግቡ። ስንት እህቶቻችን ናቸው ቤተሰቦቻቸውን እያጡ ዛሬ ሄዳለሁ ነገ ሄዳለሁ እያሉ እያብሰለሰሉ አንዱን ሲያሟሉት አንዱ እየጎደለ ብዙ ነገር የሚታጣ ነገር አለና ቤተሰብ ማግኘት ራሱ አንድ ትልቅ ነገር ነው። ደግሞ አይታችሁት የኑሮውን ሁኔታ ካልተመቻቸ ደግሞ መለስ ይሄ ተብሎ ተሄዶ ይሰራል። ግን በቃ የኢትዮጵያን ህይወት ያልጀመረው ቀጥታ አረብ ሀገር ሂዶ የሚኖር ከሆነ ስለ ኢትዮጵያ ህይወት በጣም ነው የሚከብደው። በቃ ኢትዮጵያ ሲባል ያኔ ክብድ የሚለን ነገር አለ። የኑሮ ውድነት ውስጣችን ርብሽብሽ ይላል እና ያን ያህል ብዙ አትሰቡ። እኛም ይኸው ከአረብ ሀገር መጥተን እየኖርን ነው። ምን ሆን እንበላለን፣ እንጠጣለን፣ እንደ ሰው እንለብሳለን፣ ያቅማችንን። መቼም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይበላም። ብር ካላችሁ የሆነ ነገር ከፍታችሁ እየሰራችሁ ትለወጣላችሁ። አገርም ላይ መለወጥ ይቻላል። የአረብ ብር ብቻ አይደለም እናንተን ሀብታም የሚያደርጋችሁ ማለት ነው። የአረብ ሀገርን ብር ይዞ አገሩ ላይ ቁጭ ብሎ ምንም ሳይሰራ ሀብታም ይሆን የለም። አገርም ላይ ቁጭ ብሎ ካልተሰራ ፋይዳ የለውም። ላወቀበት ሰራ አድርጎ መጥቶ ሀገሩ ላይ የሆነ ነገር ከፍቶ በዛች እየተፍጨረጨረ ህይወቱንም እየኖረ ማሳለፍ ይቻላል። ያው የአረብ ሀገር ህይወትን እንትን ለማለት ለመቀየር ነው አይደለ? ለመቀየር እስከሆነ ድረስ የተወሰነ ጊዜ ሰርቶ መጥቶ ሀገሩ ላይ የሆነ ነገር መስራት። እዛው ቁጭ ብሎ ሁል ጊዜ በቃ ኑሮ ውድ ነው፣ እንደዚህ ነው፣ ሰላም የለም፣ እንዴት ሀገር ልግባ፣ ጨነቀኝ፣ ቤተሰቦችን አፈቁኝ፣ የሆነ ምትትትት ነገር ቁርጥ አድርጋችሁ በቃ የራሱ ጉዳይ ብላችሁ ጥላችሁት አገራችሁ ግቡ ነው የምላችሁ። ለምን በቃ ምንድነው ዓለም 9 ናት ነው 10 ሞልቶ አያውቅም የሚባል ነገር አለ። አይሞላም። የዱንያ ነገር አትሞላም። ወላሂ ለአዚም ማለት ነው ልንገራቸው። ዱንያ ለማንም ሞልቶ ማንንም አስደስቶ አያውቅም። በቃ ግን አንድ ሰው አፊያ ሆኖ ጤነኛ ሆኖ እየሰራ ከበላ ኸይር ነው።